በእውነት ታችን ያው ከጨለማ ወደ ብርሃን ማለት ነው። ከጨለማ ወደ ብርሃን እግዚአብሔር አምላክ የወደደውን እንዲያደርጋልና እንኳን ወደ ተቀደሰችው ሃይማኖት ንጽሕት ርትዕት ወደ ሆነችው ወደ አንዲቷ ሃይማኖት ኦርቶዶክስ ተዋሕዶ ነው። ይህን ያደረገ ጊዜ ድንግል ማርያም ልጆቿን እንዲስትጠራ በእግዚአብሔር ቸርነት በእሱ አማላጅነት በቅዱሳን አማላጅነት ልጆቹን ይፈልጋል። በእውነት በዚህ ዓመት በተለይ በወንድማችን እፎይ አማካኝነት በሚሊዮን የሚቆጠሩ ሙስሊሞች በጣም ወደ ኦርቶዶክስ ገብተዋል። በእኛ አካባቢ እንኳን እኔ አካባቢ ባጭሩ ቢያንስ ወደ 10 ሙስሊሞች ወደ ኦርቶዶክስ ተጠምቀዋል። ለምን ሲባል ብዙ ትምህርቱን ሰምተዋል፣ አወቁት፣ መጽሐፉን አወቁት፣ አወዳደሩ፣ አነበቡ፣ ተማሩ። ነገር ግን ትክክለኛዋን እምነት ይዘው ዛሬ በቤተክርስቲያን ይገኛሉ ማለት ነው። በዓለም ላይ በጣም ብዙ ሙስሊሞች በዚህ ዓመት እንደተጠመቁ እውነቱን ተረድተናል፣ እውነቱን አውቀነዋል እያሉ እንደገቡ ይታወቃል። ስለዚህ ይሄ ደግሞ ሁሉም ሰው የእግዚአብሔር ፍጥረቶች ናቸው። እግዚአብሔር የፈጠረንን ግን 2-3 በዓለም 43,000 በላይ እምነት አለ። ይህ 43,000 በላይ የሚሆነው እምነት ግን ከአንዱ በስተቀር ሌላው ጨለማ ነው ያለው። የሆነበት ምክንያት ደግሞ ገና ከመጀመሪያ ጀምሮ ከአንዱ እምነት ነው ሁሉም እየወጣ እየተዋለደ ይህን ያህል እምነት የሆነው። በእኛ መጽሐፍ ቅዱስ ግን አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ብሎ ኤፌሶን ምዕራፍ 4 ቁጥር 5 ላይ አስቀምጦልናል ማለት ነው። ስለዚህ አንድ እግዚአብሔር ነው ያለን፣ አንድ ጌታ ነው ያለን ማለት ነው። አንድ እግዚአብሔር ነው፣ አንድ ጥምቀት ናት፣ አንድ ጌታ ነው ያለን። ብዙዎቻቸው ደግሞ ከኛ እምነት የሚወጡት ምንድነው? የኛ አምላካችን ብዙ እንደምንመስላቸው ነው። የኛ አምላክ አንድ ነው። ነገር ግን በስም በአካል በግብር 3 ብለን ምናምነውን 3 ሎቱ ስብሐት 3 አምላክ ብለው ስለሚያስቡ ወይም ደግሞ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን መላእክት፣ ቅዱሳን አባቶቻችን ሐዋርያት፣ ነቢያት እነዚህ የተሰጠን ለአማላጅነት ነው። እኛ ደግሞ አማላጆች ከእግዚአብሔር ጋር የሚያስታርቁን ነው ብለን ነው የምናምን እንጂ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅድስት አርሴማ ስንል እነሱ የአምላካቸው መብዛት ይላል። ይሄ ደግሞ መጀመሪያ ጀምሮ ያለማወቅ ስለሆነ የክፋት አነጋገር ስለሆነ እንዲህ እያሉ ኦርቶዶክስን ያጣጥላሉ እንጂ ኦርቶዶክስ ማለት የነጻች የነጠረች ሁሉ ነገር የሚገኝባት በየገዳሙ ታሪክ የሚሰራባት በየጸበሉ ስንሄድ ፈውስ ያለባት የትም ቦታ ስንሄድ ሁሉ ነገር አባቶቻችን ያስቀመጡት እንቁ የሆነ ከጥንት ጀምሮ ከኦሪቱ ጀምሮ ያለው ነገር ሁሉ ነገር የሚገኝባት ከማን ነው የሚባል ኦርቶዶክስ ነው። ስለዚህ ይህ የሆነበት ምክንያት ደግሞ የእግዚአብሔር ቸርነት ነው እና እህታችን ይህን ሁሉ ያልኩት ምንድነው እንዳጠቃላይ ነው እና እህታችን እንኳን በሰላም መጣሽልን። ስለዚህ ትምህርቱ በዚህ ብቻ አይደለም። መምህራን አሉ። አሁን ቀጣይ የሚገቡት መምህር የመጽሐፍ መምህር ናቸው። አንቺን እንዴት ሁሉ ነገር እየጠየቅሽ እያብራራ በደንብ የሚያስተምሩ አባቶች ስላሉ በግልም በደንብ ትማሪያለሽ። ከዚህ ግን ከማህበሩ እንደ ማህበሩ አባል ሆነሽ ሁልጊዜ የሚሰጠውን ትምህርት ሁልጊዜ ትከታተያለሽ። አእምሮሽ ላይ ጥያቄ የፈጠረውን ጥያቄ ግን ማንን ነው የምትጠይቂ? ከዚህ ማህበር ላይ አይደለም የምትጠይቂው። ለምሳሌ እኔ ፎሎ አደርግሻለሁ፣ ፎሎ ትመልሽልኛለሽ። እንዲሁም ደግሞ መምህር ሰናይ አሁን ይመጣሉ። የነታ መምህር ሰናይ ፎሎ ታደርጊያቸዋለሽ። እሳቸው አሉ። እሳቸውን ባታገኝ እንኳን እኛ መምህራን አሉ። መምህራን እያገናኝ በደንብ ያስረዱሻል። እውነቱን ታውቂዋለሽ። በቃ መረዳት ነው፣ በደንብ ማወቅ ነው። በቃ አንቺ አሁን ከመጣሽ ቀን ምን ነበር ያለው ልዩነት በደንብ ትረጃዋለሽ። ቀጣይ ነው ትምህርት አያልቅም። ዘላለማዊ ስለሆነ እስከምንም ድረስ መማር ስለሆነ ዛሬ ተምረነው በአንድ የምናቆመው ስላልሆነ እህታችን ከኛ ጋር አብረሽ ቁጭ ብለሽ እኛም እየተማርን ነው።
አብረሽ ትማሪያለሽ። በተለይ ግን በውስጥ በግልሽ የሚሰጥ ትምህርት ነው ዋናው ትምህርቱ። በዚህ መሰረት እንቀጥላለን። ስለዚህ ትምህርቱ ሰዓቱን እንዳንሻማ የኔታ ስለሚመጡ አሁን ይህ ትምህርት ራሱ እሳቸው የሚያስተምሩት ትምህርት ሃይማኖት ነክ ስለሆነ በተለይ ትምህርቱ በጣም ጥልቅ ስለሆነ በአብዛኛውን እንዲያው ትንሽ ላይገባሽ ይችላልኝ በደንብ ግልጽ እስከሚሆንልሽ። ከዛ ውጭ ግን እሳቸው የሚያስተምሩትም ስለሚጠቅም አብረሽ ተከታታይ አትውጭ። ሁሌም ከእህቶቻችን ጋር አብረሽ ሁኝ። እንወድሻለን፣ እናከብርሻለን። እግዚአብሔር ከአንቺ ጋር ይሁን። አሚን አሚን። እኔም ወዳችኋለሁ፣ አከብራችኋለሁ። አዎታችን እንግዲህ እናመሰግናለን። አባታችን ቃለ ሕይወት ያሰማልን፣ በቤቱ ያጽናሽ። እመብርሃን ቁስልም ይወጣብኛል ምናምን ያለችውን እመብርሃን በእሷ ተማምነሽ ተጨለማ ወዲህ ብርሃን መተሻልና ሁሉንም ነገር እመብርሃን ትፈውስሽ የኔ ቆንጆ። እናመሰግናለን። በእልልታ ተቀብለንሻል። አብሽሪልኝ ማለት ነው። ፎሎ አድርጌሻለሁ፣ እንድትመልሽልኝ በውስጥ መልሽለትና ያለውን ነገር መልሻለሁ። እሺ እህታችን፣ ሁላችሁም እናንተም ፎሎ አድርጓትኝ እንዳትጠፊ። አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። የኔታ መምህር ሰን የመጣው ከሆነ እንግዲህ ያስገቡልን፣ ሰዓታቸው እንዳንሻማ። እግዚአብሔር ይስጥልን መምህራችን፣ ወንድማችን፣ እህታችን እንኳን ደህና መጣች። በነገራችን ላይ በቤተ ደናግልም አንድ ልጅ መታለች። ያው በዚህ ጋር አስተዋወቁም። ያው በውስጥ መምህራን እያስተማሯት ስለሆነ ብዙ ልጆች እየመጡ ነው ወደ ማህበራችንም። እኛ ደግሞ ተጠቃሚ ነው። ምክንያቱም እኛ ያላመኑትን እኛ አምነን እኛ አማኞች ነን፣ ግን ያላመኑትን እንድናመጣ ነው እና አብዛኛው ጊዜ የተሰበሰብ ነው። መምህር መተዋል እያሉ ነው፣ ከስር ምልክት እያሳዩ ነው። እህታችን እንኳን ደህና መጣሽ ብለናል። ኃይሌ ኢየሱስን ቦታውንና መምህርን አስገባች። እንኳን ደህና ቆያችን ሁኝ። እኔ ታቸውን አለው ማርሸት መምህራችን መምህር ሰናይታ ኦሪያ እንኳን ደህና መጡልን። ከፍ በሉ፣ ሰዓቱ የእርሶ ነው። እንዴት ዋሉ? እኔ አልሰማም እንዴ ነው? አልተመሳሰለም። እንደምን ዋላችሁ? እግዚአብሔር ይመስገን። መምህራችን በቸርነቱ እንዴት ዋሉ? እንኳን ደህና መጡ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ልቀጥል አይደለ? አዎ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ስም የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት የበኩራት ያደራ ልጆች ኦርቶዶክሳውያን ሁላችሁም በዚህ ጉባኤ የተሰበሰባችሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? ወደ ባህሪ እግዚአብሔር ከዚህ ጊዜና ከዚህ ሰዓት ያደረሰን ስሙ በዘላለም የተመሰገነ ይሁን። እንግዲህ ሳምንታዊ መርሃ ግብራችን ባለፈው ሳምንት ለመጀመሪያ ጊዜ ጀምረን የጀመርነው አዲስ የመጣችሁ ወንድሞች እህቶች ካላችሁ ቅበተ አእምሮ የሚል ርዕስ ነው የጀመርነው። ቅበተ አእምሮ ማለት አእምሮ መጠበቅ፣ የሰው ልጅ ትልቁ ትጋቱ እግዚአብሔር ራሱን እንዲጠብቅ አድርጎ ነው፣ ራሱን እንዲከላከል እንዲጠብቅ አድርጎ ነው የፈጠረው። አእምሮውን በራስ ውስጥ በአጥንት ውስጥ አስገባ። አይናችን በቅንድብ ፈጥኖ የሰው ልጅ የአይኑ ቅንድብ ሳይርገበገብ ስንት ደቂቃ ሊቆይ ይችላል ይባል። በጣም ቶሎ ነው። አለመርገብገብ አይችልም። ለምንድን ነው ሳናዘውና ሳንፈቅድለት በፍጥነት የሚርገበገብ ስንል
እግዚአብሔር የዓይናችን ብሌን ፈጥኖ ፈጥኖ በሚርገበገብ በማይደክም ነው የሚጠብቀንና ደግሞ እጃችንም እግራችንም ጥርሳችንም እንደምንጠብቀው ሁሉ ከሁሉም በላይ ሊጠበቅና እንክብካቤ ሊደረግለት የሚገባው አእምሯችን ነው። አእምሯችን ካለ ነው ዓይንም እጅም እግርም ሁሉ ነገር የሰው ልጅ ለብሶም የሚሄደው ተኝቶ የሚነሳው ነገ ይህን እሰራለሁ ይህን አደርጋለሁ ዓላማ ላይ የመኖር እቅዱ የሚሳካለት ታሞም እጅ እግሩ ቢታመም እፈወሳለሁ ብሎ የሚያስበው ማሰብ በጠቅላላ ማሰብ የሚችለው አእምሮ ሰላም ሲሆን ነው። እና ይህንን ስልጠና ማንኛውም ሰው የሆነ ሁሉ ቢወስደው ደስ ይለኛል። እና በሌላ ሃይማኖት ያሉ ወንድሞቻችን እህቶቻችንም ከምንመኝላቸው ነገር አንዱ አእምሯቸው እንዲጠበቅላቸው አእምሯቸው ሰላም እንዲሆንላቸው ነው። የሰው ልጅ ዓለም ላይ ያለው አንዱ ችግር የአእምሮ ሰላም ማጣት፣ አእምሮ ሰላም መጥፋት ነው እና ይህን ደግሞ ያስከተለው ችግር አእምሯችን አልጠበቅነውም፣ አእምሯችን አስማርክነዋል ለኔ በማለት ነው የጀመርነው። ይህን ብለን ተነስተን ባለፈው ኦርቶዶክሳዊ አእምሮ ምንድን ነው በሚለው አሸናፊ ነው፣ በሐሰት ነገር አይታለልም፣ የአእምሮ ጠላቶች ደግሞ ቀጥሎ ደግሞ አእምሮ ሊጠብቁ የሚችሉ ጉዳዮች ምን ናቸው? መምህራን፣ መጻሕፍት፣ እናት አባት፣ ሚስት ራሷ ትጠብቃለች። እነዚህ ሁሉ ምን የሚጠብቁ እረኞቻችን ናቸው። አእምሯችን የሚጠብቁ እረኞቻችን ናቸው። እንግዲህ እግዚአብሔር የሰውን ልጅ ካከበረው ከፈጠረው በኋላ እኛ ልዩ ፍጥረት ነን። የተናቅነ የተጠላነ ሰዎች ደረጃ በሚሰጡን ልክ በሚወጡልን በምናወጣው ደረጃ ልክ የተቀመጥነ ሰዎች አይደለም። የሰው ልጅ የሚመዘነው እግዚአብሔር በሰጠው ደረጃና እግዚአብሔር በፈጠረው ማንነት ነው። በዚህ ዓለም የሰው ልጆች ደረጃ ብዙ አይነቶች አሉ። ብዙ የሰው ልጆች ደረጃዎች አሉ። እነዚህ ደረጃዎች አንዱ ሀብታም፣ አንዱ ድሃ፣ አንዱ 2 ዲግሪ ያለው፣ አንዱ 3 ዲግሪ ያለው፣ አንዱ እንደዛ ብዙ አይነት፣ አንዱ ባለስልጣን፣ አንዱ የታጠቀ፣ አንዱ ያልታጠቀ ብዙ አይነት ደረጃዎች አሉ። እነዚህን ሁሉ ደረጃዎች በዓለም ላይ የምናያቸውን ደረጃዎች እግዚአብሔር ያወጣቸው ደረጃዎች ሳይሆኑ ሰው ያወጣቸው፣ ሰው ያዘጋጃቸው ደንበሮች ናቸው። ሰው ያዘጋጃቸው ደንበሮች ናቸው። እነዚህ ሁሉ አሁን በዓለም ውስጥ ያለ መበላለጦች ሁሉ አንዳንዶቻችን በስንፍናችን የገዛ ናቸው። አንዳንዶቹ ደግሞ አፍ ያላቸው የገዙት ያወጡት ደረጃ ነው እንጂ እግዚአብሔር ለሰው ልጆች የሰጠው ደረጃ ያወጣው ደረጃ ሁሉም ሰው በእግዚአብሔር ዘንድ አንደኛ ነው። በመፈጠር ሁሉም ሰው በእግዚአብሔር ዘንድ ምንድን ነው? አንደኛ ነው። አንደኛ ደረጃ ወጣ፣ ሁለተኛ ደረጃ ወጣ፣ 3ኛ ደረጃ ወጣ የሚባል ሰው አይደለም እግዚአብሔር የፈጠረው። አንድ የሆነ አንደኛ የሆነ አንዱ ሰው ሲወድቅም ሁሉም ወድቋል። የአዳም ልጅ በሙሉ የወደቁ፣ አንዱ ሰው ሲወድቅ ሁሉ ወደቀ። ለምንድን ነው አንድ አዳም ሲወድቅ ሁላችን የወደቅነው ስለተባለ በእግዚአብሔር ዘንድ እግዚአብሔር የፈጠረ አንድ ሰው ነው። አንድ አይነት ሰው ስለሆነ ነው። እና ይህን ሰው ፈጥሮ ክቡር የሆነ ሰው፣ እንስሳት አሉ፣ እንስሳ ብቻ አድርጓል ተው። መላእክት አሉ፣ መላእክትም እንደ መላክም ብቻ አላደረገው። ስጋ አለው፣ ነፍስ አለው፣ ማሰብ ይችላል። እንስሳት የሚበሉትን ነገ የሚጠጡትን የሚለብሱትን አያስቡም። ሰው ሲፈልግ ይሸጣቸዋል፣ ሲፈልግ ያርሳቸዋል፣ ሲፈልግ ያርዳቸዋል፣ ሲፈልግ ያረባቸዋል፣ ሲፈልግ ይነግዳቸዋል። ስለዚህ በራሱ ማዘዝ አይችሉም። የገዛ ሁሉ ነው የሚነዳቸው። ምን ስለሌላቸው ነው? አእምሮ ስለሌላቸው ነው። እጽዋትንም ያገኘ ሁሉ ይቆርጣቸዋል። ያገኘው አንዱ እንጨታቸውን፣ አንዱ አገዳቸውን፣ አንዱ ፍሬያቸውን፣ አንዱ መዓዛቸውን፣ አንዱ አበባቸውን፣ አንዱ ጥላቸውን
አንዱ መድኃኒትነታቸውን በቃ እንደፈለገ ያደርጋቸዋል። ሲፈልግ ይተክላቸዋል፣ ሲፈልግ ይነቅላቸዋል፣ ሲፈልግ ይቆርጣቸዋል፣ ሲፈልግ ይፈልጣቸዋል፣ ሲፈልግ ያነዳቸዋል፣ ሲፈልግ ቤት ይሰራባቸዋል፣ ሲፈልግ ይፈጫቸዋል፣ እንደፈለገ ያደርጋቸዋል። ማለት ተው ብለው እንኳን ማሰብ አይችሉም። የቆረጣቸው ሁሉ ይቆረጣሉ፣ የመገዛቸው ሁሉ እንደፈለገ ይጫወትባቸዋል ማለት ነው። ይሄ የእጽዋት ጠባይ ነው። የአራዊትም ጠባይ ወይም የእንስሳትም ጠባይ በዚህ ልክ ነው። አዝርዕት እንኳን ብናይ በቃ በጭቃ ሲዘራቸውም ገበሬው በጭቃ ላይ ይዘራቸዋል፣ በጭቃ ላይ ይዘራሉ። ሲያርማቸው ይታረማሉ፣ ሲያጭዳቸው ይታጭዳሉ፣ ሲወቃቸው ይወቃሉ። ወደ ቤት ገብተው ደግሞ ሲወቅጧቸው፣ ሲያነፍሷቸው፣ ሲፈጯቸው፣ ሲያወኳቸው፣ በትኩስ ቢያቃጥሏቸው ምንም አይሉም። በቃ አይምሮ የላቸውማ። እኛን ለመርዳት ብቻ እስከተፈጠሩ ድረስ አላማቸው ይሄ ነውና፣ የሰው ልጅ ግን ልዩ ፍጥረት መሆኑ አይኑ ብቻ አይደለም። አይንማ የእንስሳትም የአራዊትም አይን አላቸው። ጆሮ ብቻ አይደለም። ስለ ጆሮ አይደለም። ጆሮማ የተሻለ ጆሮ ያላቸው አሉ። ማሽተትም ብቻ አይደለም። ማሽተት ከኛ የተሻለ የሚያሸቱ አራዊት አሉ። በአፍንጫቸው ብቻ። አሁን ውሻ በአፍንጫው ነው የሚለየው። በአፍንጫው ይለያል። ከሩቅ ይመጣል። በአይኑ አይቶ አይደለም የሚለየው። በአፍንጫው አሽቶ የሚያውቀውና ማያውቀው እንደሆነ ይለያል። በመሮጥ ደረጃም በጣም ይሮጣሉ። በጉልበት ደረጃም በጣም ይበልጡናሉ። ትልቁን ግመል፣ ታላቋን ግመል፣ ታላቋን ፈረስና በቅሎ በሬውን የሚነዳው ትንሽ ሰው ነው በጉልበት። አሁን በሬው የሚሰራውን እኮ እኛ አንሰራም። መኪና የሚሰራው የሚሸከመውን እኛ አንሸከም። ግን መኪናውን ሰው ነው የሚያሽከረክረው፣ ሰው ያሽከረክረዋል። ስለዚህ እነዚህ ፍጥረታት ምን ያላሉ ስለሆኑ በቃ አይምሮ የላቸውም ማለት ነው። አይምሮ የላቸውም። ሰው ግን ክቡር ነውና አእምሮ። የሰው ልጅ አፍንጫ፣ ጆሮ፣ እግር ምናምን ስላለ ብቻ አይደለም። እነዚህ የምንላቸው ነገር ሁሉ ያላቸው አራዊት ያላቸው እንስሳት አሉና፣ ጸጉርም ከኛ የተሻለ ጸጉር ያላቸው፣ ሩጫም ከኛ የተሻለ የሚሮጡ፣ ጉልበትም ከኛ የተሻለ ጉልበት ያላቸው፣ አይንም ከኛ የተሻለ አይን ያላቸው፣ በቀንም በሌሊት የሚያዩ፣ እንደውም ሁሉ ነጩም ቀዩም የሚያዩ አዋፋት አሉ። ነጩም ጥቁሩም የሚያይላቸው ሁሉ አይናቸው ያለ ሁሉ እኛ ጥቁሩ አይናችን ብለን ብቻ ነው የሚያዩ። የተሻለ እይታ ያላቸው አሉ። እነዚህ የተሻለ ግን ሰው ምንድን ነው ልዩ የሚያደርገው ከተባለ አእምሮ ነው። ነፍሳዊ ነው፣ አእምሮዊ ነው። አእምሮዊ ነው። እግዚአብሔር የሰው ልጅ ልዩ ያደረገው በምኑ ነው ማለት ነው? በአእምሮ በኩል ነው። በአእምሮ በኩል ነው። አእምሮን ፈጠረና ክቡሩን አእምሮ ፈጥሮ ደግሞ በክቡሩ አእምሮ ላይ ክቡር ሃይማኖት ሰጠው። አያችሁ፣ የሰው ልጅ አእምሮ ክቡር ነው። ክቡር የሆነው አእምሮውን ደግሞ ለክቡር አእምሮ የሚመጥን ምን ሰጠው ማለት ነው? ሃይማኖት ሰጠው። የሰው ልጅ አእምሮውን ካጣ ሃይማኖትን በትክክል አይረዳም፣ እግዚአብሔርን በትክክል አይረዳም፣ ራሱንም በትክክል አይረዳም። የመረዳት አቅሙ በጣም ዝቅተኛ ይሆናል። በክፋተኞች በሰይጣን ተንኮል የመታለሉ በጣም ከፍተኛ ይሆናል። ስለዚህ እግዚአብሔር አእምሮን ያክል ክቡር ነገር ተራ ነገር አላስቀመጠበትም። የዕቃ ማስቀመጫ አይደለም አእምሮ። የዚህ ዓለም ሸቀጥ የሚያራግፍበት ሳይሆን አእምሮ የሚያስቀምጥበት ነው። ክቡር የሆነው ሰው ክቡር የሆነውን አእምሮ ላይ ምን አስቀመጠለት ማለት ነው? ሃይማኖቱ የሚያውቅለት አስቀመጠለት። የሰው ልጅ አእምሮውን ከጠበቀ ትክክለኛውን ሃይማኖት ያውቃል። አእምሮውን ከጠበቀ። አእምሮውን ካልጠበቀ ግን ሰዎች የነገሩትን ብቻ ይከተላል እንጂ ራሱ መመርመር አይችልም። አንብቦ ተረድቶ እውነቱን ከሐሰት ሐሰቱን ከእውነት መለየት ያቅተዋል። የነገሩትን ብቻ። አንዳንድ አባባል አለ፣ አንድ ሞኝ የተከለውን 50 ብልህ አይነቅለውም የሚባል። አንድ ሞኝ ከ50 አእምሮ ላይ የተከለውን ጅል ነገር 50 ብልሆች በቃ አይነቅሉትም። ምክንያቱም እዛ ስር ሰዷል፣ አይመረምርም። ትክክል እኔ ውስጥ የበቀለው ሾ ትክክል ነው ሊያምን። የሰው ልጅ በአእምሮ የሚጠብቀው ምኑ ነው ከተባለ ሃይማኖትን ነው።
ሁሌም ህሊናው ሲያስብ የብቻውንም ሲሆን ሲያስብ የሚመጣለት ሃይማኖቱ ነው፣ እግዚአብሔር ነው። እግዚአብሔር አለ አብረን የለም፣ እግዚአብሔር ጋር እየኖሩ ነው አይደለም ብሎ ራሱን የሚፈትሸው ሃይማኖቱ ህሊናው ላይ ሲኖር ነው። ከዚያን በኋላ ሃይማኖት ካለው እግዚአብሔር የሚነግረውን ይሰማል። እግዚአብሔር የሚነግረውን ይሰማል። አይምሮውን ከጠበቀ በመልካም አይምሮ ላይ ደግሞ ጥሩ ሃይማኖት ካለው እግዚአብሔር የሚለውን ይሰማል። ግን አይምሮውን ካልጠበቀ ግን ሃይማኖቱም ይረሳል። በአይምሮ ውስጥ ጥሩ ነገር አይኖርም። እግዚአብሔር የሚለውንም አይሰማም። አንዳንድ ጊዜ እንኳን እግዚአብሔር የሚያወራውን ቀርቶ ራሱ ምን እንዳወራ አያውቅም። እንዲህ ብዬ ነበር እንዲህ ይላል፣ ይህን ሰርቼ ነበር ይላል። አሁን የሰከረ ሰው በሰከረ ጊዜ በጣም ብዙ ነገር ይናገራል። የሚሳደቡን ይሳደባል። አሁን የሆነ በመንፈስ የተሰወረ ሰው ብዙ ነገር ይናገራል። ከተናገረ በኋላ ሲነቃ ግን ይህን ብዬ ነበር እንዴ፣ ይህን ተናግሬ ነበር እንዴ እያለ የተናገረውን ሁሉ ያውቀው። አእምሮ ያልተጠበቀ ሰው ደግሞ ባልተጠበቀ አእምሮ ልክ በነገር በዚህ ዓለም ክፋትና ተስቦ የሰከረ ሰው የሚናገረውን አያውቀውም ማለት ነው። ምን እንዳለ ምን እንዳስከፋ የሚናገረው ነገር ራሱ ሰዎቹ የሚያስቀይም እንደሆነ፣ ሰዎቹን ለኃጢአት የሚጋብዝ እንደሆነ፣ ታናሽ ወንድሙን ታላቅ ወንድሙን እናቱን አባቱን የሚያሳዝን እንደሆነ፣ አካባቢውን እየጎዳ እንደሆነ አያውቅም። እንደውም ብዙን ጊዜ ለሚያደርገው ነገር ለሰው ጆሮ የለውም። ለሰው አትጨነቅ ይላል። ለሰው አትጨነቅ። አሁን እኮ ጥሩ ነገር እያደረገ ሰዎቹ አካባቢ ያሉ ክፉ ነውበት ላይጨነቅ ይችላል። ምክንያቱም አእምሮ ያዘው ትክክል እስከሆነ ድረስ መጥፎ ነገር ሆኖ ለሰው ጣጣ የለኝም ሰውን አትስማ ብለው ጆሮውን ይዘጋል። በቃ ይህ ሰው የሰከረ ሰው ነው እና በመልካም አእምሮ ላይ መልካም ሃይማኖት ያልያዘ ሰው ልክ ሰክሮ የሆነውንም ያልሆነውንም የሚቀባጥር ሰው የሚለፈልፍ ሰው ይመስላል። የሚናገረውን ማወቅ ደግሞ የሚናገረው ደግሞ የሰዎችን አእምሮ የሚጎዳ። አሁን አንድ ያበደ ሰው ወይም አእምሮ ቢሳደብ የሆነ ነገር ቢናገር የሚጎዳ ያበደው ሰው አይደለም። የሚጎዳ ያበደውማ እንዲ አብዷል። ግን የሚጎዳ ግን ያላበደው ሰው ነው። በትክክል እየሰማው ያለ ሰው ይጎዳል። እነዚህ ሰዎቹም የሚናገሩት ነገር እነሱ ተጎድተው ከዚያ በላይ ስለሆኑ አእምሯቸው ምን እንደሆነ ስለረሱ እነሱን አይጎዳቸውም። እነሱ ተጎድተዋልና ሌላውን ግን ሊጎዳ ይችላል። እና የራሳችን አእምሮ መጠበቅ ራሳችንን ከመጉዳት፣ አካባቢያችንን ከመጉዳት፣ ሃይማኖታችንን ከመጉዳት፣ ሁለንተናችን ከመጉዳት እንጠብቃለን ማለት ነው። ይህን ካልሁ ባለፈው ዕለት ዕቅበተ አእምሮን የተመለከተ ማሳያ የሚል ርዕስ ነግሬ ነበር ያቋረጡ። ይህ ዕቅበተ አእምሮን በተመለከተ ርዕስ ማሳያ ሚል ነበረ ያቋረጥነ። እንግዲህ እንደነገርኳችሁ አእምሮ ከተጠበቀ በመልካሙ አእምሮ ላይ ሃይማኖት አለ። ከሃይማኖት ጋር ደግሞ መልካም ሃይማኖት ሲኖር ደግሞ አብሮ ደግሞ ከሃይማኖት ጋር ምን 10 ነገሮች ለሰው ልጆች ይሰጡታል። አንደኛ እምነት ነው። እምነት ይኖረዋል። ሃይማኖት ያለው ሰው መገለጫው እምነት ነው። ማንን ያምናል ማለት ነው? እግዚአብሔርን ያምናል። በእምነት አንጻር ደግሞ ምን ይመጣል ማለት ነው? በእምነት አንጻር የእምነት አማኔን ሰው የሚፈታተነው ምንድነው ከተባለ ኑፋቄ፣ ጥርጣሬ፣ መጠራጠር ይፈታተነዋል። አእምሮ ውስጥ እምነት አለ። እምነት ለአእምሮ ተስማሚ ነው። ለአእምሮ መልካም ነገር ነው። ግን በአእምሮ ውስጥ ደግሞ እምነትም የሚቃወም ነገር ምን አለ ማለት ነው? ኑፋቄ፣ ጥርጥር አለ ማለት ነው። የእምነት ተቃራኒው ምንድን ነው? የእምነት ተቃራኒው ኑፋቄ፣ ጥርጥር። አሁን የሰው ልጅ የመጀመሪያ የሚጀምረው ከመጠራጠር ነው የሚጀምረው። ይጠራጠራል። ከዚያም ጨርሶ
ጓደኛችሁ ከእናንተ ከመለየቱ በፊት መጀመሪያ እናንተ ይጠራጠራል። የሰው ልጅ ከእውነተኛው ሃይማኖት ከመውጣቱ በፊት መጀመሪያ ምኑን ያስቀድም? ጥርጥሩን ያስቀድማል። በጥርጥር ነው የሚጀምረው። የሰዎቹም ስኬት ትልቁ በዚህ ዓለም ያሉ ይህ በምንፍቅና ላይ ሰውን በማጠራጠር የተፈተኑ ሰዎች እንደ ስኬት የሚቆጥሩት ሰውን ማጠራጠር መቻላቸው ነው። ሰይጣን ትልቅ ሀብቱ ትልቅ ስራው ሰውን ማጠራጠር ነው። አማኝ የነበረ የሰው ልጅ የእምነት ጉልበቱ በጣም ኃያል ነው። ከጉልበታችን መካከል አንዱ እምነት ነው። እምነት ያላቸው ሰዎች ተራራን ሲያፈልሱ፣ እምነት ያላቸው ሰዎች አጋንንትን ሲወጡ፣ እምነት ያላቸው ሰዎች ከደዌያቸው ሲፈወሱ፣ እምነት ያላቸው ሰዎች እግዚአብሔር ሲገለጥላቸው፣ እምነት ያላቸው ሰዎች መላእክት ሲረዷቸው፣ እምነት ያላቸው ሰዎች በቅዱሱ መጽሐፍ ተመዝግበው እኛን ሲያስተምሩ፣ ዓለምን ሁሉ ድል ሲያደርጉ አይተናቸዋል። ይህ የእምነት ጉልበት ኃያል ስለሆነ ነው። የእምነት ጉልበታችን ጠንካራ ከሆነ ማን አይችለንም ማለት ነው? ዓለም አይችለንም። ቅዱስ ዮሐንስ በመልእክቱ ላይ ዓለምን ድል የሚነሳው ማን ነው ካለ በኋላ ማን ነው ሲል እምነታችን ነው ይላል። እምነታችን ነው ዓለምን ድል የሚነሳው እና ይህን እምነት ምን ይቃረነዋል ማለት ነው? ለምን ይጠቃል? አእምሯችን ውስጥ ምን አለ? እምነት አለ። እምነትም ምን ይቃረነዋል? ያስቸግረዋል። ጥርጥር ይቃወማል። ይህንን በምን እናሸንፋለን? በእምነት እናሸንፋለን። ሌላው እውነት በአእምሮ ውስጥ ትልቅ በአእምሮ ውስጥ የሚታሰብ ነገር ምንድን ነው? እውነት አለ። አእምሮ እውነትን ፈላጊ ነው። የተጨበረበረ ነገር አይፈልግም። የሰው ልጅ አእምሮ በትክክል እያሰበ ነው ማለት እውነትን ፈላጊ ከሆነ ነው። አሁን እውነትን ስንፈልግ በምን እናገኛለን? በመጻሕፍት አሁን ብዙ ጊዜ መምህራችን አይሰሙም። ኔትወርክ ይዟቸው ነው። እስኪ መልሳችሁ ትስጣ። ብዙ ብለዋል እስካሁን እንደሆነ መምህራችን አሉ። አይሰሙንም። በውስጥ ጻፉላቸው። እየተሰሙ እንዳልሆነ እያወሩ ነው የሚሆነው። ሆኖ ያስተማሩ ምክር ማቅዲ ካለች ጻፊላቸው። ከእናንተ አይደለም የማይሰማው፣ ከእርሳቸው ነው። ደግሞ እኮ ቢያወርዳቸው ጥሩ ነው። ቢያወርዳቸው እንደሌሉ ያውቃሉ። ውጭ አድርጎ ስለሚያሳያቸው ያሉ ይመስላቸዋል። አሁን አወረዳቸው። አሁን እንደወጣቸው ያውቃሉ። መምህራችን ከፍ ይበሉ። በእውነት እየተሰማው እነሰማው ይሁን። መምህር ከፍ ይበሉ። ከታች ነው ያሉት። አላስገባ ብሏቸውም እንዳትወጡ። በእውነት ትምህርቱ ገና ነው። ኔትወርክ እንግዲህ አንዳንዱ ይፈታተናል።
መጡ መምህር እሰማለሁኝ። አሁን መጥተዋል መምህራችን። እሰማለሁ የለም ይሰማሉ መምህር፣ የኛ ድምፅ አይሰማም። አሉ እንግዲህ አሉ በሏቸው። ኔትወርክ እስከሚስተካከል ድረስ እንግዲህ እንደ መቆራረጥ ከጀመረ እንዳይበጠብጥ እንደምትታገሱ ተስፋለኝ። ምን ላይ እንዳቋረጡ ባላቅም ምናልባት እኔ በእውነት የነበረ እውነት ፈላጊ ነው አይምሮ ላይ ሊቀመጥ የሚገባው ሁለተኛ ነገር፣ አንደኛ እምነት፣ ሁለተኛ እውነት ነው። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ አማን አማን እብለክሙ እውነት እውነት እላችኋለሁ እውነት እውነት እላችኋለሁ ይል ነበረ። በሚናገርበት በሚያስተምርበት ሰዓት እውነት እውነት እላችኋለሁ እያለ ያስተምር ነበር። እሱም እውነትና ሕይወት ነኝ ብሎ ስለ ራሱ እውነትነት ነግሮናል። እውነትነቱንም በተግባር በቃላት ብቻ ሳይሆን በተግባር አሳይቶ አምላክ ነኝ እንዳለ የአምላክነት ስራ ሰርቶ መድኃኒት ነኝ እንዳለ አድኖ ብርሃን ነኝ እንዳለ አብርቶ ሙታንን አስነስቶ ከሞት ተነስቶ ዓለምን ላድኖ የመጣሁ እንዳለን ሁሉ ዓለምን አድኖ እሰቅላለሁ ብሎ እንደነገረን ተሰቅሎ እውነትን ነግሮናል። እንግዲህ የእውነት ጉልበቷ እጅግ ነው። ሐሰት በጣም ብዙ ነው፣ እውነት ግን አንድ ነው። እውነት በብዙ ሐሰት መካከል የተከበበ ነው። ቅድስት ቤተክርስቲያናችን ከምንወዳት ከምንከተላት እናታችን ብለን ከምንጠራት አንዱ እውነት ስለሆነች ነው። መጻሕፍት የምናምናቸው የምንከተላቸው የምናነባቸው ሲፈውሱን ሕይወት ሲሆኑ ሲያስተምሩን እግዚአብሔርን እውነት የሆነውን አምላክን ስለሚያሳውቁን ነው። ከመጽሐፍ ቅዱስ ወይም ከመጻሕፍት የተሻለ እውነት በዓለም ላይ የለም። ብዙ ዓለም ላይ አንዳንድ ሀሳቦች አሉ። ሀሳቦቹ ምን ናቸው? ብዙን ጊዜ ፈላስፎችም መጽሐፍ ቅዱስ ይጠቅሳሉ። ለምን ይመስላችኋል? ከፍልስፍና ያሉትም ከፖለቲካ ያሉትም አንዳንድ መጽሐፍ ቅዱስ አንዳንድ ጥቅስ የሚጠቅሱት ሌላ ሃይማኖት መሰረት ነው የሚሉትም። ከሚገርመው ነገር በዓለም ላይ ከሚንቀሳቀሱት ሁሉ መጽሐፍ ቅዱስን ማይጠቅስ የለም። ሰይጣንም ራሱ መጽሐፍ ቅዱስን ጠቅሶ ነው ክርስቶስን ለመፈተን የቀረበው። ሰይጣን ራሱ ምን ይጠቅሳል ማለት ነው? መጽሐፍ ቅዱስን ይጠቅሳል። ሌሎቹም እንዲሁ ፈላስፎችም መጽሐፍ ቅዱስን ሲጠቅሱ እናገኛቸዋለን። ሌሎች ሃይማኖት መሰረት ነው የሚሉትም አሁን እንደ እስልምና ብናይ በቃ ብዙ ከመጽሐፍ ቅዱስ የተኮረጀ ሀሳብ ነው ያለው። በዚህም ለምንድን ነው በዓለም ላይ ያሉት ሁሉ መጽሐፍ ቅዱስ የሚጠቅሱ ከተባለ ትንሽ እውነት ከመጽሐፍ ቅዱስ እውነት ስለሌላቸው ውሸታቸውን በመጽሐፍ ቅዱስ እውነት ማስደገፍ ይፈልጋሉ። በዓለም ላይ ያሉ ነገሮች ሁሉ እነዚህ ፍልስፍና ምንበለው መጽሐፍ ቅዱስ የሚጠቀሙ እራሳቸው እውነት አለመሆናቸው ስለሚያውቁት እውነትን በምን ማረጋገጥ ይፈልጋሉ ማለት ነው? በመጽሐፍ ቅዱስ እውነት ማረጋገጥ ይፈልጋሉ እውነታቸው። ስለዚህ እና መጽሐፍ ቅዱስ ወይም መጻሕፍት እውነት ስለሆኑ በብዙ ቦታ ተጠቅሰዋል ማለት ነው። ክርስቶስ እውነትነቱን ነገር እና እውነት አለ። የእውነት ደግሞ በጣም ተቃራኒው ምንድን ነው ከተባለ የሐሰት ፖለቲካ ሐሰት ነው። ሐሰት ከሃይማኖት በላይ ከመናፍቃኑ ጋር አብሮ ህብረት ፈጥሮ የሰዎችን አእምሮ እያጠቃ ያለ አንዱ ምንድን ነው? የሐሰት ፖለቲካ ነው። አሁን ፖለቲካ በትውልዱ መዝገበ ቃላት ምን ሆኗል ማለት ነው? ሐሰት ሆኗል ማለት ነው። አንተ ፖለቲካ ትስራ ሲሉ ሐሰት አትናገር ማለት እያሉ ነው። ፖለቲካ ምን ሆኗል? ሐሰት ሆኗል ማለት ነው። እና ስለዚህ የእውነት ተቃራኒ ምንድን ነው? ሐሰት አለበት ማለት ነው። ሐሰት
ሐሰት ሆኗል ማለት ነው። እና ከአንደኛ እውነት ነው፣ ሁለተኛ ይቅርታ፣ አንደኛ እምነት ነው፣ ሁለተኛ እውነት ነው ማለት ነው። የእውነት ተቃራኒው ደግሞ አይምሮ የሚያጠቃ የሐሰት ፖለቲካ ነው ማለት ነው። የሐሰት ፖለቲካ ነው። የሐሰት ፖለቲካ ስንል ፈጥሮ ሰው ለሰው የሚያጣላ፣ ዘር ከዘር ከቋንቋ ከሃይማኖት ጋር የሚያጣላ፣ ከታሪክ ጋር የሚያጣላ፣ ከድርሳናት ጋር የሚያጣላ ሁሌም ካለ ጠላት ማይኖር፣ ካለ ሐሰት ማይኖር። እውነት እንኳን ቢናገር እውነቱን በራሱ እንደ ሰይጣን ምን ስለሚፈልግ ነው ማለት ነው። በእውነቱ እውነት ተናግሮ ምን መናገር ይፈልጋል? ቀጥሎ ውሸትን መናገር ይፈልጋል። እንድናምነው ፈልጎ እንጂ እውነት ለመናገር ፈልጎ አይደለም። ይህን እውነት ሰዎች የሚያውቁት እውነት አለ። ይህን እውነት እናገርና ቀጣይ ማስተላልፈው ሐሰት መሆን አለበት ብሎ ያስባል። እና አይምሮን ከሚጠብቁ ነገሮች አንደኛ እምነት፣ ሁለተኛ እውነት። የእምነት ተቃራኒ ኑፋቄ፣ የእውነት ተቃራኒ ደግሞ የሐሰት ፖለቲካ ነው። ሶስተኛ ላይ ደግሞ አንድነት ህብረት የሚባለው አንድነት አለ። አይምሮ የሚቃወምባቸው አንድነት አለ። አንድነት አሁን በአይምሮ ውስጥ ምን አለ ማለት ነው? አንድነት አለ። አይምሮ የተደራጀ ሀሳብን ይወዳል። ዝብርቅርቅ ያለ ነገር አይወድም። አሁን ለአይምሯችሁ ዝብርቅርቅ ያለ ነገር፣ የተለያየ ነገር ከሰጣችሁት አይምሯችሁ ምን ይላል ማለት ነው? ይጨናነቅባቸዋል፣ ይጣላባቸዋል። አንድ የሆነ ነገር አይይዝም። የተዘበራረቀ ነገር አእምሮ ስለማይወድ ማለት ነው። ስለዚህ አእምሮ የሚወደው ምን ያለ ነገር ነው ማለት ነው? የተደራጀ አንድ የሆነ ነገር ነው የሚወደው። እግዚአብሔርም ለዚህ ነው ቅዱስ ጳውሎስ ሲያስተምር እግዚአብሔር አምላክ ስንት ነው አለ? አንድ ነው። አንዱ እግዚአብሔር ለአእምሯችን የሰጠው እሱ አንድ አምላክ እንደሆነ ነው የነገረው። አንድ አምላክ ስለሆነ ማለት ነው። ከዚያ ምን አለው ደግሞ ቅዱስ ጳውሎስ ሲያስተምር አንድ ሃይማኖት፣ ቀጥሎ ምን አለ? አንድ ጌታ፣ አንድ ጥምቀት። አያችሁ፣ አንድ ሃይማኖት። ለአእምሮ አንድ ነገር አለው ማለት ነው። አንድነት ያስፈልገዋል ማለት ነው። አንድ ሃይማኖት ይቀጥልና አባቶቻችን በሃይማኖት አበው መጽሐፈ ሊቃውንት ምዕራፍ 17 ላይ ጸሎት ሃይማኖት የሚባለው ክፍል ወነአምን በሀቲ ቅድስት ቤተክርስቲያን አሉት። በአንዲት ቤተክርስቲያን እናምናለን። በስንት? በአንዲት ቤተክርስቲያን እናምናለን። በአንዲት ቤተክርስቲያን እናምናለን። እግዚአብሔር አምላክ አንድ ነው ብሎ አንድነቱን ነገረው። አንዲት ሃይማኖት ብሎ ቅዱስ ጳውሎስ ነገረን። አንዲት ጥምቀት ብሎ ነገረን። ከዛ አንድ ጌታ ብሎ ነገረን። ደግሞ በሌላ ቦታ ደግሞ ሊቃውንቱ ምን አሉን? ደግሞ አንድ ወነአምን በሀቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን እናምናለን። በአንዲት ሐዋርያት በሰበሰቧት ባስተማሯት በአንዲት ቤተክርስቲያን እናምናለን። ወነአምን በሀቲ ጥምቀት ለስርየተ ኃጢአት፣ ደግሞ በአንዲት ኃጢአትን በምታስተሰሪ በአንዲት ጥምቀት እናምናለን። የአእምሮ ጉልበቱ ምንድነው ከተባለ አንድነት ነው። አእምሮ ከተዘበራረቀበት የሰው ልጅ ምን ይሆናል? ደካማ ይሆናል። የትኛው ልስራው፣ ምን ላድርግ፣ በዛብኝ፣ ተጨናነኩ የሚለው አእምሮ አንድ በሆነ ሀሳብ መገዛት አሁን ዓለም ላይ ትልቁ ያለ ምንድነው? አእምሮን እያስጨነቀው ያለ የዓለም መዘበራረቅ ነው። የፖለቲካ መዘበራረቅ አለ፣ የኑፋቄው መዘበራረቅ አለ፣ የዘር መዘበራረቅ አለ፣ የታሪክ መዘበራረቅ አለ። ሰዎቹም ያጠቁን አንድን ነገር በመበታተን ነው። አእምሮ ብትን አእምሮ ተጠቂ ነው። ሁሌም በዓለም ላይ ብዙ ዝብርቅርቅ የሆኑ ጉዳዮች አሉ። ምን ሊፈትኑ የሚችሉ ማለት ነው? እያንዳንዳችን አእምሯችን የሚፈትኑን በዓለም ታላላቅ ዝብርቅርቅ አለ ማለት ነው። እና አእምሮ ምን ያስፈልገዋል ማለት ነው? አንድነት ማለት ነው። አንድነት። የዚህ ተቃራኒ ደግሞ ምንድነው? የአንድነት ተቃራኒ ምንድነው? ዘረኝነት፣ መከፋፈል፣ ዘረኝነት ነው የአእምሮ ተቃራኒ። የአንድነት ተቃራኒ ዘረኝነት። ዘረኛ ሰው አንዲት ቤተክርስቲያን እንዳለች አያምንም። ዘረኛ ሰው በአንዲት ሃይማኖት አያምንም። ዘረኛ ሰው በአንድ ታሪክ አያምንም። ዘረኛ ሰው የሰው ተፈጥሮ አንድ እንደሆነ ከአንዱ እግዚአብሔር እንደተገኘ አያምንም። ዘረኛ ሰው አንድ ታሪክ፣ አንድ መጽሐፍ ቅዱስ እንዳለ አያምንም። ዘረኛ ሰው በጣም ጨካኝ ነው የሚሆነው። ስለዚህ ኑፋቄ ይሰለጥንበታል፣
ሐሰት ይሰለጥንበታል። ይቀጥልና ሶስተኛው ምን ይሰለጥንበታል ማለት ነው? አይምሯችን አንድነት ከሌለው ዘረኝነት ነው የሚሰለጥንበት። የአንድነት ተቃራኒ የአንድነት ጠላት ምንድን ነው ማለት? ዘረኝነት፣ መከፋፈል። በቤተሰብ መከፋፈል ከተፈጠረ ባልና ሚስት ከተከፋፈሉ ያው በቃ ምን ይመጣል? አንድነት ከሌለ ባልና ሚስት ብእሲት ወቢሲ አሐዱ አካል፣ ባልና ሚስት አንድ አካል ናቸው ያለው ቀርቶ 10 ይሆናሉ። ባለብዙ ገጽ አራዊት ይሆናሉ። እሱም ባለብዙ ገጽ አራዊት፣ እሷም ባለብዙ ገጽ አራዊት። እንዲህ አላውቅሽም ነበር እኮ ለካስ እንዲህ ነበር፣ ለካስ እንዲህ ነበር፣ ድሮ እኮ እንዲህ አይደለም ነበር ይባባላል። ብዙ ጊዜ እኮ አብረው ኖረዋል። ዛሬ እኮ ስለወለዱ ነው፣ ዛሬ እኮ ሀብት ስላጣው ነው። ግን የተለወጠው የተከፋፈሉ ምናቸው ነው ማለት ነው? አንድነታቸው በምን ተበከለ ማለት? በመከፋፈል በዘረኝነት ተከፋፈለ ማለት ነው። እና ሶስተኛው አንድነት፣ የአንድነት ተቃራኒው ደግሞ ዘረኝነት ማለት ነው። አራተኛ ደግሞ የአእምሮ ትልቅ መጠበቂያ መንገድ ማስተዋል በጣም ትልቅ ሀብት ነው። ማስተዋል ለባለ አእምሮዎቹ የተሰጠች ሀብት ናት። ምላስ ላላቸው ሁሉ የተሰጠ ነው። ማስተዋል ግን አእምሮ ላላቸው ሰዎች ብቻ የተሰጠ ነው። በጣም ትልቅ ሰው ማለት ባለ አእምሮ ሰው ማለት ምን የሚል ነው? የሚናገረው የሚያስተውል ሰው፣ አኗኗሩ የሚያስተውል ሰው፣ ዛሬን የሚያስተውል ሰው፣ ነገን ማስተዋል የሚችል ሰው፣ ይህ በጣም ትልቅ ባለ አእምሮ ሰው ነው። አስተዋይ ሰዎች ዓለምን ማዳን ችለዋል። ትናንትናም አይተዋል፣ ዛሬንም አይተዋል፣ ነገንም አይተዋል። በእግዚአብሔር ዘንድ ቅዱስ ተብለው የተመሰገኑ የከበሩ ሰዎች ምን ያዩ ናቸው? አስተዋይ የሆኑ ናቸው። ባለ አእምሮ ሐዋርያትን መንፈስ ቅዱስ ሲወርድላቸው ምን ሆኑ ይላል? ፍጹም ባለ አእምሮ ሆኑ ይላል። ፍጹም ባለ አእምሮ ሆኑ ምን ማለት ነው? አስተዋዮች ሆኑ። ክርስቶስ በመዋዕለ ሥጋዌው ሲያስተምረው የነበረን ነገር ሁሉ መንፈስ ቅዱስ ሲወርድላቸው ባለ አእምሮ ሲሆኑ ምን የተሰጣቸው? ማስተዋል የተሰጣቸው። መንፈስ ቅዱስ በመጣ ጊዜ ሁሉንም ያሳስባቸዋል፣ ትዝ ያስብላቸዋል ነበር ያላቸው። መንፈስ ቅዱስ ሲወርድላቸው ምን ተሰጣቸው? ማስተዋል ተሰጣቸው። ስለዚህ ከጽንሰቱ እስከ እርገቱ የነበረውን ወንጌል ሁሉ ምን አሉ? ማወቅ ቻሉ፣ ማስታወስ ትዝ አላቸው። ሉቃስ ሲጽፈው እኮ በቃ ከክርስቶስ ካረገ ከብዙ ዘመን በኋላ ነው የጻፈው። ማቴዎስም እንደዛ ነው፣ ዮሐንስም እንደዛ ነው። አሁን ባረገ በዝን ጊዜ እኛ ዛሬ የተናገርነው እየጠፋን፣ አሁን የተናገርነው እየጠፋን፣ ለብዙ ዘመን የተማሩት ትምህርት መጻፍ የቻሉት፣ ወንጌልን መጻፍ የቻሉት፣ መልእክታትን መጻፍ የቻሉት ራሱ በራእይ የተገለጠላቸውን ነገር መጻፍ የሚችሉት ምን ስለሆኑ ነው ማለት ነው? አስተዋይ ስለሆኑ ነው። በዮርዳኖስ የተጠመቀውን ጥምቀት የጻፉት ምን ስለሆነ ነው? አስተዋይ ስለሆኑ። ደብረ ታቦር ላይ የነበረውን ምስጢር የጻፉት፣ አላዛር ላይ የነበረውን አላዛርን ሲያስነሳ የነበረውን ምስጢር የጻፉት፣ መስቀሉ ላይ የነበረውን ሁኔታ የጻፉት፣ ያስተማሩት፣ ለዓለም በራሱ ያስተማሩት፣ ለዓለም ሕይወት አድርገው የነገሩት ሐዋርያት በጠቅላላው ምንን ገንዘብ ስላደረጉ ነው ማለት ነው? ማስተዋልን ገንዘብ ስላደረጉ ነው። ማስተዋልን ገንዘብ ያላደረገው ይሁዳ ጌታውን ሸጠ።